تقبل الله منا ومنكم عيد مبارك علينا وعليكم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንኳን ለ1446ኛው ዓመተ ሂጅራ ኢድ አልፊጥር በዓል በሰላም አደረሳችሁ በሰላም አደረሰን እንኳን አብሮ አደረሰን ኢድኩም ሙባረክ ተቀበለላህ ሚና ወሚንኩም ሷሊህ አልአማል እንዴት ናችሁ ኢድ እንዴት ነው ኢድም መስለናል በጣም ቆንጆና ደስ የሚል ደግሞ የኢድ ምሽትን አብረን እናሳልፋለን ማለት ነው አረፍን በል እናንተ አረፍ በሉ እኔ እስቲ ዝም ብዬ ትንሽ መስተንግዶ ነገር ተንጎዳጎጂ መስተንግዶ ላይ አረ አይቆረስም ፈቲ ልቆረስ ከተለሽ በጣም ተበላ በዓል አይደል ነው ቢስሚላህ ኢንሻአላህ በየቤቱ ግብዣ ጥሪ ዚያራ ስለሚኖር ዚያራ አለ ያቀመስ እንደዚህ ቆረስ እያደረግሽ ካልሆነ ያወጣም ራስ አለሽ ቀኑ ሲቀመስ ይደከማል አስተናጋጁ ላይ በላ እኛ እናስተናግድ ደስ ማን ልታሳጭ ነው እንዴት ናችሁ አልহামዱሊላህ እንዴት ናችሁ የኢድ ቀን ያለ የምግብ አይነት የኢድ ቀን ያለ ደስታዎች ከረሜላው ቸኮሌቱ ምናምን የዛን ቀን ብዙ ደስ አይልም አይደል በአይን ይጠገብና ልክ በንጋታ ወይ ደግሞ አንድ 3 ቀን ካለፈው በኋላ ወይኔ ኢድ ቀን ያንን ነገር በበላሁት እንደ አዲስ በማግስቱ እኮ እንደ አዲስ እንግዳ ምናምን ከሸኝሽ በኋላ ከሰናብትሽ በኋላ እንደ አዲስ ሶፍራሽን ተጎዘጉጂና እንደውም በማግስቱ የቤተሰብ ሰዓት ነው በማግስቱ እንደዛ ነው እኛ ቤት ልምድ እንደዛ ነው የምናደርገው እለቱን በጣም ብዙ ቤተሰብ ይመጣል እህት ወንድሞቼ ይመጣሉ ሌላም ያክስት ልጆች አጎት ልጆች ይመጣሉ እነሱን በማስተናገድ እንውላለን ይመሻል ምሽቱን ደክሞሽ ትዘረሪያለሽ ከዛ በማግስቱ በቃ የቤተሰብ ቀን ነው ቤት ውስጥ ያለ ነው ሰብሰብ ብለን እንደ አዲስ ኢድ አስመስለን እንውላለን አዎ በማግስቱማ ይደምቃል እኮ የመጀመሪያው ቀን ማስተናገዱ ስለሚኖር በተለይ ዚያራ የሚበዛበት ቤት ይሄ የአያት ቤት የታላቅ እህት ቤት አይደለ ዚያራ ከኢድ መልስ የሚኬደው ስለዚህ እዛ ቤት ውስጥ ያለ ሰው መንፈት እንዳለችው ታላላቆች ሲመጡ ያክስት ያጎት ልጅ ሲመጣ እነሱን በማስተናገድ ቢዚ ኮንና ከዛ በማግስቱ ደግሞ ተረጋግቶ ራስን የማስተናገድ ቀን ነው የሚሆነው ሁሱ ቢኖር እዚህ ጋር አፍሽ ላይ እንዳለልሽና እንዴት ነበር በዓል ልጅነትሽን አስታውሽኝ ዲላ ወደ ኋላ መለስን በልና ግን ከሁለታችሁ የሚለይ ነገር ስላለኝ ነው ገርሞኝ ያያዋችሁ ያለውት የተለየ ኤክስፒሪየንስ አለሽ እናንተ ሁለታችሁ ያላችሁት ነገር ለኔ አዲስ ነው አላቀውም ዚያራ መሄድ አይደለም ያወራችሁ ያላችሁት እኮ ቤታችሁ ስለሚሆነው ነገር ነው አይደል በዓል ላይ ቤተሰብ ይመጣል ታላቅ እህት ከልጆቻቸው ጋር አይደል አክስት አጎት አያት ምናምን ያ በርግጥ ሰብሰብ ብሎ አንቺ ከመሄዱት ነሽ እኔ ከተቀባዩ ነኝ ከዛ ደግሞ እንሄዳለን ሁለቱም በእለቱ ወደ ማምሻውን አካባቢ ምናምን ቅርብ ያሉ ቤተሰቦች አሉና ያስለምድናቸው አሉ ሁሉ ጊዜ ዚያራ እንሄዳለንና ማምሻም ቢሆን አንተዋቸው ከመሸም ቢሆን እንግዳ ከሸኘን በኋላ አሉ አክስቶቼ አሉ ሰፈር አካባቢ አሉ ገባ ብለን ሁሉም ጋር አዳርሰን እንመጣለን ባይሆን የተለየው ምንድነው እንጂ እኔ ያደኩት ከአባቴ ጋር ስለሆነ ቤታችን ውስጥም አዲስ አበባ እስከመጣ ድረስ አግብቶ ወጥቶ ልጅ ወለደ ቤተሰብ መሰረተ የለም የአባቴ ቤተሰቦችም ሆነ የእናቴ ቤተሰቦች እዛ አካባቢ ያን ያህል የለም ቴፒ ላይ ተወልጄ ያደኩትና በዓሉ የምናሳልፈው እኔና አባቴ ነን ወንድሞቼ ብዙ ጊዜ አይኖሩም ሁለት ወንድሞቼ ገና አብሬ ያደኩት ከዛ የገረመኝ ነገርኛ ቤት እኔ ዞራለሁ እንጂ ማን ይሰራል ሴት ብቻ ሲንኮንሽ ምን መሰለሽ እኔ ጋር ያለው ጥሪ ብቻ ነው ጥሪ ሲባል ቤተሰብ ምናምን ሳይሆን የጎረቤት ነው እኛ ጋር በጣም ጥሩ ጉርብትና አለ ሙስሊሞች ብቻ አይደሉም በተለይ በሁለቱም ሳይድ ላይ ያሉት ጎረቤቶቻችን ነን ሙስሊም ነበሩና ግን ያደግንበት ማህበረሰብ እንደዛ ስላልሆነ ሙስሊሞቹንም ሙስሊም ያልሆኑትንም የክርስትና እምነት ተከታዮችን ሁሉንም እጠራለሁኝ ግን ማዘጋጀውም ራሴ ነኝ መጠራውም ራሴ ነኝ ምክንያቱም ቤት ውስጥ እናት ስለሌለ ማለት ነው አንቺ ስትይ እኔ ለምሳሌ አሁን የኢድ ቀን ላይ ሰዓት አለኝ ምንድነው ያ ሰዓት የመሰለሽ አንድ ጓደኛ ያለችኝ ሰይዳ ትባላለች በጣም ጓደኛ ነን ኢድ አብረን እንሰግድና ቀጥታ ወደ ቤት ነው እንመጣው ተያይዘን ምክንያቱም ቡና ፍልቼ መጥራት አለብኝ ጎረቤት ቡና ጠራና ምን አደርጋለሁ የከሌን ትናንትና በቃ ቡና ፈልቷል ቡና ጠጡ የበዓላቸውና ግን እስከ 8 ሰዓት ነው ያለሁት እላለሁ
ከዛ በኋላ ይዘጋል። የትነሽ ከዛ በኋላ ነው ጥያቄ። ጀበና ይነሳል ማለት ምን መሰለሽ? የኢድ አሁን እኔ ዳቦ ጋግራለሁ፣ ዳቦ ደፋለሁ ነው የሚባለው። ዳቦ ደፋለሁ፣ ኩኪስ እሰራለሁ፣ ዳቦ ቆሎ አዘጋጃለሁ፣ ሁሉን ነገር ኬኔቶም እሰራለሁ። ከዛ በኋላ ግን ያም የሆነው መቼ ነው? ከኢድ መልስ እስከ 8 ሰዓት ባለው ሰዓት ድረስ ብቻ ነው። ከዛ በኋላ እኔ ጓደኞቼ ጋር ሄዳለሁ ትልቅ እያለሁ። ስለዚህ ጓደኞቼ ጋር ስለሚሄድ ምን ያደርጋሉ መሰለሽ? የበዓል ጊዜ ሰው ጥሪ ሲጠራ ቡና ጠጡ ሲባል በተመቸው ሰዓት ነው የሚመጣው እንጂ እንደ የትኛውም ቀን የቡና ጠጡ ጥሪ ሰዓቷን ጠብቆ አይመጣልሽም። የበዓል ስለሆነ እንደዚህ አራስቦ ስለሚመጣ የጠበቀውን ወይ ደግሞ የተመቸውን ሰዓት ጠብቆ ነው የሚመጣው። እኔ ግን እንደዛ አይደለም። እስከ 8 ሰዓት ድረስ ብቻ ነው ያለው ትላቸዋለሁ። እና ካልመጡስ? እሺ አልመጡማ ይቀራል። በቃ ጀበናው ይነሳባቸው። እና የኛን ሰፈር ጅማ በር ብለሽ ብትጠይቂ በልጅነት ያለኝን የበዓል እንትን በቃ እሷ ከ8 ሰዓት በኋላ ጀበናዋን ታነሳለች ይባላል። ምንም ነገር የለም። በቃ ማለት 8 ሰዓት ላይ ልክ 8 ሰዓት 00 ስትል ማለት ነው አባቴ የሚያውቃል። የለሽም አንቺ በቃ ማንም የለም እንጂ በቃ ጓደኛዬ ጋር ተያይዘን እነሱ ቤት እንሄዳለን። እዛ ነው ማሳልፈው። ከዛ ማታ መለሳለሁ ወደ ቤት። ይሄ ግን የሆነው ሰዎችን ጥሪ መጥራት ስጀምር ነው። ያ ማለት ትልቅ ሆኜ የተወሰነ እድሜ ከፍ ሲል ነው። ልጅ እያለን ግን የመድረሳ ስላለ እሱን ደግሞ እንዴት ነበር ያለፈው የሚለውን በጣም እሱን እናነሳለን። ባይሆን ፋይዝ ልጅነት ጋር እንዴት ነው ኢድ ድባቡ? መድረሳ ጋር ሳንሄድ ማለት ነው ተዟሪ ነበርሽ? እስከ 8 ሰዓት ስትሪክሽን ነበረሽ አንቺ? እኔ እንኳን አልነበረኝም። ያው ቤት ውስጥ ማሚም ስለምትኖር አሁን ከፍ ካለም በኋላ ነው መካደሙ ምናምን የሚመጣው አይደለ? ግን ህፃን እያለን መዞሩ ነው የሚታየን። እንደውም አሁን እኮ እየቀረ መጥቷል። ዘመድ ቤት ካልሆነ አይኬድም ምናምን። በፊት ግን ማናውቀውም ቤት ሳይቀር እንሄድ ነበረ። ዲላ ተወለድኩ። ከዛ ደግሞ ያደግኩት ከዲላ ትንሽ ቀረብ የምትል ወናጎ የምትባል ከተማ ናት። ማን? ወናጎ ጓደኛዬ እንደውም ስትጠራው ቺካጎ ትላለች። በጣም ነው የምትወደውና ሲዘምን ኦልሞስት ትንሽ ሆኜ አሁን 7ኛ ክፍል ምናምን ወጣን ተመለስን ወደ ዲላ። በባባ የስራ ዝውውር ምክንያት ወደዛ ሄደን ነበርና ሞር በደንብ ትውስታ ያለኝ እዛ ነው። በቃ ህፃን ሆነን በየቤቱ እንሄዳለን። ከዛ ደግሞ ይሄ የበዓል ስጦታውና የምንፈልገው ልጅ ሆነን ሁሉም ጋር ስንሄድ የሚቀርብልን ነገር አለ። በተለየ ሁኔታ ግን የኢድ የሚሰጠን ነገር አለ። እሱን ጉጉት ነው። ጥሪው እንጂ ስሙን ምን ነው ፈራሹ? ሳንቲ ነው ነገር አይ ለምን ላለመጥራት ነው እንጂ ሳንቲም ነው። ያው ገሉሲ ናይ በቃ በልተን ከሳንቲም ጋር በተያያዘ ነገር መገጠመኛለኝ እኔ ራሴ እሱን እስኪሰጡና ምን ጠብቀው። እንደውም ቤት ዚያራ መታክስቲት ይለኛል ከኔ የኔ ተከታይ ታናሽ ወንድሜ አያት መሸና ሳትሄድ አትሄጂም እንዴ ብሏታል። እንድትሰጠው እኮ ነው። ስትሄድ ትሰጠናለች የበዓል ብሩና መሸኩ ወደ ቤትሽ አትሄጂም ብሏታልና ከዛ ጋር ተያይዞ እየዞረን ምናምን ሳንቲም ከዛ ደግሞ በዛ ሳንቲም ከረሜላ መግዛት ምናምን ቸኮሌት መግዛት የተለያዩ ጨዋታዎችን መጫወት ምናምን ነበር። ልክ ደግሞ ወደ ዲላ ከመጣን በኋላ ሞር ይሄ ቤተሰብ ጋር መሄድ ከዛ ደግሞ ቤት ውስጥ መካደም እንዳልሽው ነው። ቤት ውስጥ የሚመጣውን ሰው ከዛ አያት ጋር ምናምን አክስት ጋር አጎት ጋር ምናምን ይኬዳል። እሱን ዚያራ ታደርጊያለሽ። ከዛ ውጪ ቤት ውስጥ መካደም ነው። ጎረቤት ሶፊ ስታነሽ እኛ ጋርም ከእስልምና እምነት ተከታይ ውጪ የሆኑ ጎረቤቶች አሉና እነሱም ቡና እንዲጠጡ ይጠራሉ። ለእነሱ ተቀራርቢያለሽ። ግን እስከ 8 ሰዓት አይደለም። በመጡበት ሰዓት ቢመጡ እናስተናግዳለን። ፈቲ አንቺ ጋር የፈቲን እናቆየውና እንደዚህ ያለ ቆንጆ የበዓል ፕሮግራም እንድናሰናዳ አጋር የሆኑ ተቋማት አሉና እነሱን አመስግነን ወሬያችንም እንዲደምቅ እንደዛ ብናደርግ ያሻላል። መልካም። እንግዲህ የፕላቲኒየም ደረጃ ስፖንሰራችን የሆነው ማለዳ ፎም እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ እያለ ሀገራዊና ማህበራዊ ኃላፊነትን መወጣት ተቋማዊ ሴቱ ያደረገው ማለዳ ፎም ለደከመ ሰውነቶ እኛ አለን እያለ እርስዎ የተሻለውን ያልሙ ለምቾቶ ማለዳ ፎም አብሯቸዋል ይለናል። ቃልን በተግባር መርሆ ያደረገው ማለዳ ፎም የፕላቲኒየም ደረጃ ስፖንሰራችን ስለሆነ እጅግ አድርገን እናመሰግናለን። እኔ ጋም ሌላ የፕላቲኒየም ደረጃ ስፖንሰር ይገኛል። አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት ውስጥ የሚካተተው የሴቶች ዛህራ ኢንቨስትመንት ሂሳብ እድሜያቸው ከ18 ዓመት በላይ የሆኑ ሴቶች የቁጠባ ባህል ለማበረታታትና የትርፍ ተጋሪ ለማድረግ የተቀረጸ የሂሳብ አይነት ሲሆን 50% በላይ ሴቶች በሚገኙበት ማህበራትም ሊከፈት ይችላል። ሂሳቡ የሚያስገኘው ልዩ ጥቅም ለደንበኛው ኢንቨስትመንት ሂሳብ ካስቀመጠው የተሻለ ትርፍ ማለትም 75%ን ለተጠቃሚው 25%ን ደግሞ ለባንኩ ይሰጣል። አቢሲኒያ አሚን ከወለድ ነፃ የባንክ አገልግሎት የፕላቲኒየም ደረጃ አጋራችን ሆኖ ኢድ 180ችንን እያደመቀልን ስለሆነ እጅግ አድርገን እናመሰግናለን።
ሌላኛው የፕላቲኒየም ደረጃ ስፖንሰራችን አፍራን ታወር ነው። ለቤተልና አካባቢዋ የተለየ ውበትና ግርማን አላብሶ በኩራት የተሰየመው አፍራን ታወር እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ እያለ ሱቆችን፣ ቢሮዎችን፣ ቅንጡ አፓርታማዎችን በተመጣጣኝ ዋጋ አካቶ የያዘው አፍራን ታወር ይምጡ ይጎብኙን ይላል። እኛ ጋር መጥተው የሚያጡት ነገር የለም በማለት የኢድ 180ችን የፕላቲኒየም ስፖንሰር ሆኗል። እጅግ አድርገን እናመሰግናለን። ሌላኛው የሲልቨር ደረጃ ስፖንሰራችን ወጋገን ባንክ አማና ከወለድ ነጻ የባንክ አገልግሎት ነው። የእዝነት ወር በሆነው ረመዳን ትዕዛዙን ፈጽመን ከራህመቱ ተጠቅመናል የሚለው አማና ከወለድ ነጻ የባንክ አገልግሎት እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የመተሳሰብ የአብሮነት እንዲሁም የመተዛዘን እንዲሆንሎት ይመኛል። ወጋገን ባንክ አማና ከወለድ ነጻ የባንክ አገልግሎት የሲልቨር ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላው እንግዲህ ማለዳፎም ቅድም ስጠቅስ የረሳሁት ይህንንም ተቀምጠን የኢድ 180ችንን ወደ ተመልካቾች እያደረስንበት የምንገኘውንም ሶፋ ስፖንሰር ያደረገን ማለዳፎም ነው። እጅግ አድርገን እናመሰግናለን። በምንጣፍ ደግሞ አልፋሪስ የምንጣፍና መጋረጃ አብሮን አለ። እጅግ አድርገን እናመሰግናለን። ሌላኛው ደግሞ የክብር ስፖንሰር አለን ኢቫ ዳይፐር ነው። ጥራቱን በጠበቀ ፈሳሽን የመቋቋም አቅም ባለው ማቴሪያል የተመረተው ለልጆች ተስማሚ ለወላጅ ደግሞ እፎይታ የሚሰጥ ነው እያለ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ በማለት ጥራቱን የጠበቀውን ኢቭ ዳይፐር እንድትጠቀሙ እየጋበዘ ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። የምንገኘው ኢድ 180 ላይ ነው። አብራችሁን ስላላችሁ እናመሰግናለን። ቅድም እንግዲህ ፈትዬ ወደ ልጅነት ትዝታሽ በጣም ወደ ኋላ ሄደሽ ልታወራው አይደል? እዚህ ጋር ልክ ሲደርስ ተቀበልሻት። አሁን ልስጥሽ ደግሞ እስኪ አጋሮቻችንን ለማመስገን ስለነበር አልከፋኝም። ነገር እሱ ነው። እስኪ እንመለስ ወደ ልጅነት። ልጅነትና ኢድ በጣም ነው ደስ የሚለኝ። የመጨረሻ ልጅ ነኝ ለቤታችን። ወንድም እህቶች አሉኝ ታላላቅ። በብቸኝነት ማለት እችላለሁኝ። ተወስጄ ልብስ ተመርጦልኝ ወይም መርጬ የሚገዛልኝ ለኔ ነበረ። ሁሌም እንትን ነው የሚደለል ነው የመጨረሻ ልጅና ብቸኛ ሴት ስትሆኚ ቤት ውስጥ የመጀመሪያ ልጅ ኃላፊነት ይወስዳል። የመጨረሻ ልጅ ደግሞ ሁሉም የሚንከባከበው አካል። አዎ እንደዛ ይደረጋል። ከዛ በቃ እንደማንኛውም ህፃን እንደናንተም ሌላውም ቢጠየቅ እንደሚለው የተገዛለትን ልብስ አድርጎ ማለት እኔ ለብሻ ነበር የምተኛው። አጠገብ ያስቀመጨው ነበር የምተኛውና በነቃው ሰዓት ማለት የተረጋጋ እንቅልፍ አይወስደኝም። በቃ የሰመመን ውስጥ የሚያስገባ እንቅልፍ ነው የሚወስደኝ። እየነቃው አየዋለሁ ምናምን። ስቴዲየም ነው ሄደን የምንሰግደው እና ከእህቴ ጋር ነው የምሄደው። ኢሚዲየት ታላቂ ሳትሆን የታላቅ እህት አለችኝ። ሌሎቹ አንድ ላይ ነው የሚሄዱት። እኔ እና እሱ አንድ ላይ እንድንሄድ ይደረጋልና ጓደኛዋ አብራናለች። 2 ወይም 3 ጓደኞቹ አብረውን ይኖራሉ እና እኔ ብር ይሰጠኛል የታክሲ ተብሎ። ትንሿ ደግሞ እኔ ነኝ እና አብሬያቸው እንድሄድ አይፈልጉም። በታክሲ መሄድ አይፈልጉም። አብሬያቸው ደግሞ እንድሄድ አይፈልጉም። ቀስ እያልኩ አታስሩጡኝ ምናምን እላቸዋለሁ። ቀስ እያላችሁና ለኔ ሲሉ ቀስ ሊሉ ነው፣ ወደ ኋላ ሊቀሩ ነው ምናምን። አብረው መሄድ አይፈልጉም። ቢያስሮጡ ደግሞ ያገኙታል። ቢያስሮጡ ያገኙታል። ገብቻ አቃጥራለሁ። ያገኙትን ያገኛሉ። ከዛ በቃ አታስሩጡኝ ምናምን ላለሁኝ መሄድ አይፈልጉም። በቃ ይደክምሻል። በቃ የማያቀርቡልኝ መደለያ የለም። ኢዱን ሰላቱን ጭራሽ እንዳልሄድ ይደክምሻል። ስቴዲየም ድረስ በእግር ነው የሚኬደው። ታክሲ ምናምን አንጠቀምም። በእግር ነው በቃ ሱናም ነው በእግር መሄድ። ከዛ ደግሞ ሰዓት ገና ነው፣ እርሊ ነው የሚወጣው። እዛ ደግሞ ሊረሱሽም ይችላሉ እኮ በራሳቸው ሀጃ ይሆናሉ ምናምን። ከዛ እንዳልሄድ በጣም ብዙ መደለያዎች አቀርቡኝ። ስንመለስ ምን ሰጥሽን አታቂም፣ ይዘንልሽ ምን መጣውን አታቂም፣ ብዙ መደለያ አልፈልግም እላለሁኝ። ከዛ እሺ ሄዱና እኔ ካለሁኝ በታክሲ ነው የሚሄዱት። ይደክመኛል። ከዛ እንሄዳለን። መሳለሚያ ቀጥታ ታክሲ እንይዛለን ወደ ስቴዲየም ማለት ነው። ከዛ እንገባለን። ታክሲ ውስጥ ብር ይሰጠኛል ብያቸዋለሁ። እይዛለሁ ብር ክፈይ ይሉኛል። አንቺ ነሽ የወሰድሻቸው በታክሲ ብሩ ያልቃል። ከዛ አስቢ ደግሞ ለራስ ላልሆነ ነገር በልጅነትሽ ብር ማውጣት ደስ አይልም እንዴ? ቀመጥላችሁም እኮ ስንባልሽ አንልማ አታሚም። ከዛ አልከፍልም እኔ። ከዛ በቃ እነሱ ታክሲ ውስጥ ምናምን የሚኖር ሰው ምናምን እንትን እንዳይል ይከፍሉና በቃ በጣም ነው ቡሊ የሚያደርጉኝ። በቃ ተዩ እንትን በቃ ደስተኛ አይደለም እንዳልኩሽ። ከዛ ስንመለስ ግን ለኔ ሲሉ ተንከባክቦኝ ምናምን እንዳላቃጠር ስንመለስ ማለት እንዳላወራ እንደዚህ ያደረጉኝ፣ አስከፈሉኝ ምናምን እንዳል ደግሞ አስከፈሉኝ እንዳትይ እየተባልኩ ስንመለስ ይመለሱልኛል። ሲሄድ ስለማናድራቸው ነው እንደዛ የሚያደርጉት። ይመለስልኛል፣ እንመጣለን። ከዛ በኋላ በቃ
የልጅነት ትውስታ በቃ ጨዋታ ነው፣ መብላት መጠጣት ነው ምናምን። አሁን ግን ካደገን በኋላ እንዳልኩት ቅድም ቤተሰብ ይመጣል፣ በጣም ብዙ ቤተሰብ ይመጣል። ወንድም እህቶች ልጆቻቸውን ይዘው ባለትዳሮቹ ጥንዶቹ ሆነው ይመጣሉ። እነሱ ማስተናገድ ነው። ከዛ ደግሞ አክስቶቻችን አሉ ቅድም እንዳልኩት እንሄድና ቢመሽም መግሪብም ራሱ ቢሆን እንሄድና ገብተን ዘይረን ምናምን እንወጣለን። ይሄ ተለመደ ሩቲን ነው፣ በቃ የበዓል ሩቲን የተለመደ ነው። ከዛ በማግስቱ ነው በቃ ተረጋግተን የምንቀመጠው። እንደዛ አይነት ይሄንን ህይወት እኔ ብኖረው በጣም ደስ ይለኛል። ያው በጓደኞች ሰፈር ውስጥም ታያለሽ ቤተሰብ መጥቶ ተሰብስቦ ሲያከብር ያለው ድባብ አለ። እኔ እሱን ድባብ አላየሁትም፣ አላደኩበትም። ባይሆን ቅድም እንዳልኩሽ እኛ ልጅ እያለን ቴፒ ላይ ይሄ መድረስ አካባቢ እዛ ነው ብዙ ጊዜ እንትን የምናሳልፈውና ኢድ ሊደርስ የተወሰነ ጊዜ ሲቀረው ውድድሮች ይኖራሉ። ለምሳሌ ቁርአን መድረክ ላይ ወጥቶ ቁርአን መቅራት የሚፈልግ ካለ የሚፈልገውን የቁርአን አያ ይመርጥና ወይ ምዕራፍ ይመርጥና እሱን ያሐፍዛል። ከዛ በኋላ ያችን ምዕራፍ የሚወዳት ሰው ደግሞ ካለ ድጋሜ ሁለቱ ይወዳደሩና ያለፈው ያቀርባል። ነሽዳ ማቅረብ ነው። ለምሳሌ ቁርአን ሂፍዝ ከሆነ እኔ ለምሳሌ አንድ የወደድኩት የቁርአን ምዕራፍ ካለ እሱን በቃል ሸምድጄ ለማቅረብ ማለት ነው። በተመሳሳይ ፈይዛ ደግሞ ብትወደው ያንን አልቀይርም ካለች ሁለታችን የምንቀራበት ተጅዊድ ማን የተሻለ ይቀራል ተብሎ እንደዛ ይመረጣል። ነሽዳ በጋራ ይባላል። ቃለ ምልልስ ትንሽ ደግሞ ይሄ እንደ ድራማ የሚመስል ነገር አረበኛ የምንማር ነበር በሰዓቱ። ድሮ ነው ታዲያ፣ አሁን አይደለም። አደራ እንዳትፈትኑኝ፣ የልጅነቱን ነው ማወራችሁ። እና ሴቶች ከኋላ ይሆናሉ፣ ወንዶች ከፊት ለፊት። ይሄ የሚሆነው የት መሰለሽ? እኛ የምንሰግድበት ሜዳ አለ። በፊት ላይ ኤሌመንተሪ ትምህርት ቤት ነው የምንሰግደው የነበረው። ከዛ በኋላ ደግሞ አየር ማረፊያ ነበረን፣ አየር ሜዳ ነበረን። ትልቅ ስለነበር እዛ ነውና ይሄ ከተደረገ በኋላ እንዳልኳችሁ እኛ ቤት እናት ስለሌለች እኔና አባቴ ብቻ ስለምንኖር ህፃን እያለሁ ደግሞ ምግብ መስራትም ዳቦ መጋገር ምንም ስለማልችል የሚደረግልኝ ምንድነው የመድረሳ ጓደኞች አሉ። እነሱ ጋር እንቀጣጠራለን። ሰግደን የምንገናኝበትን እንነጋገራለን። እዛ ጋር እንገናኝና ልክ በዚህን ሰዓት እዚህ እንገናኝ ተባብለን እንቀጣጠራለን። ስልክ ስለሌለ ማለት ነው። መጀመሪያ የሚሆነው ጓደኞች አሉ፣ ብዙ ናቸው። እኛ ቤት ነው መጀመሪያ የሚሆነው። ምክንያቱም እኛ ቤት ምንም ስለሌለ ተያይዘው አንድ ሰፈር ስለሆኑ እኛ ቤት ይመጣሉ። ያለው ጆልጁስ እና የከተማ ዳቦ ይባላል ድሮ። ይሄ ውጭ የሚገዛው ማለት የቤት ውስጥ የለም። ለኢድ ቀን ነው መቼስ የሚገዛው። ለኢድ ቀን ነው ትልቁ ማለት ነው ይገዛና እሱን ወዲያው በላልታን ተያይዘን እንወጣለን። ከዛ ቤታቸው እዚህ ጋር እንዲህ ስለሆነ በመደዳ ነው የምንሄደው። እዚህ ጋር ያው የልጅነት ነው ግን እስቲል አሁንም ያስቀኛል። አንዱ ሀገር እንገባና እነሱ ቤት ሁሌ የተለዩ ነገር ምን መሰለሽ? ብርዝ አለ እና ብርዙን እንጠጣለን። ዳቦ ነካ ነው የምናደርገው። ሁለተኛው ቤት ደግሞ ስንሄድ እነሱ ጋር የሚደፋው ዳቦ ይሄ እንቁላል የሆነ ነገር ያለበት ምናምን ነው። እዛ ደግሞ ስንሄድ ብዙ ምን በላው ዳቦውን ነው። እና የኛን ቤት ዳቦ ሳትበሉ ምናምን ትላለች አንደ ማለት ነው። ደግሞ ሶስተኛ ቤት ደግሞ ስንሄድ ከኛ ከሁላችን ግሩፕ ውስጥ ሀብታም ናቸው እነሱ። ቲቪ አላቸው፣ ሶፋ አላቸው። አንወጣም በቃ ባሉን እዛው ነው። ከዛ ቀጣይ ያሉት ጓደኞቻችን በጣም ይናደዳሉ። ምክንያቱም ሰዓት ነው የሚታየው። እኛ ቤት ገብታችሁ ቶሎ ልትወጡ ነው ወይ? ምክንያቱም ቤትሽ ተገብቶ የሚቆየው ቆይታ ምናምን ጓደኛዬ በርዝ ብቻ ጠጥተሽ የወጣሽበትን ቤት ሌላ ቅያሜ ነው። ከዛ በኋላ በጣም ግን የሚያናደው የነበረው አንድ ቦታ የሚቆይበት ነው። ሶፋ ነው ቤቱ፣ አስበሽዋል? ሶፋ ላይ እንትን ነው ደገፍ እንላለን። ቴሌቪዥን አለ፣ ቴሌቪዥን እናያለን። አንወጣም። ከዛ ቀጣይዋ ማለት ነው ትላለች። ምክንያቱም የነዛ ቤተሰብ ስላለ እንውጣ አይባልም። ህፃን ነሽ ትፈሪያለሽ አይደል? በቃ በአይን ነው ደንዳ ምናምን ነገር በአይን ነው የምትለው። እንደው እየደበረ ምናምን ተነስተን ያኛው ቤት እንሄዳለን። የመጨረሻዋ ቤት ላይ ስንደርስ ሁል ጊዜ ጸብ ነው። ምክንያቱም በጣም ስለምንጠግብ ልክ እንትን ምንድነው ጁስ ሲደረግልን ወዲያውኑ ትንሽ እንዳደረገች እንዲናረጋለን በቃይ ነገር ማለት ነው። ከዚህ በኋላ በሚቀጥለው ኢድ የሚጀምረው ከኛ ቤት ነው ትላለች እና እንዲህ ያደረኩ ነው ኢድን ሳሳልፍ የነበረውና ከዛ ቅድም የነገርኳችሁ ደግሞ ከዚህኛው የእድሜ ክልል ወጥቼ ትንሽ ተለቅስል ማሳልፈው የነበረ ነው። ብቻ ያው ቢወሩ ማያልቁ ብዙ የኢድ ገጠመኞች አሉ። ኃላፊነት ስትወስጂና ነፃ ሆነሽ ራስሽን ማኔጅ ስታደርጊ የተለያየ ነው። ዲላ አካባቢ ያልተነገረ ምንም ያው እንግዲህ የተለየ ነገር የለውም። አሁን ከፍ ካልን በኋላ በተመሳሳይ ነው ኢድን የምናከብረው። ምናልባት የተለየ የሚሆነው እንግዲህ ዩኒቨርሲቲ አለ፣ ዲላ ዩኒቨርሲቲ እንደሚታወቀው። ከዛ ዩኒቨርሲቲ ተማሪዎች አሉ አይደለ? ከተለያየ አካባቢ ከቤተሰብ ርቀው በዓልን የሚያሳልፉና ሰው በሩን አይዘጋም፣ የኢድ ቀን በሩን አይዘጋም። ከዛ ደግሞ ከኢድ ሰላት ሲመለስ አትሊስት የሆነ 2 ሰው ምናምን ቤት ይዞ ይገባል፣ ከተማሪ ማለት ነው። ያ በጣም የተለየ ድባብ ያደርገዋል። ይሄ ረመዳን ውስጥም የተለመደ ነው። በቃ ከመስጂድ ሲመጡ ከነባባ ጀርባ የሆነ ሰው እንጠብቃለን። እኛን የሚያውቁት እንደዛው በተመሳሳይ ይመጣሉ። ተሰብስበሽ ነው የምታፈጥሪው። እኛ ቤት
ኦልሞስት በየአመቱ ይመረቅ ነበር ተማሪ። እኔ ሳልመረቅ በፊት በቃ በየአመቱ ማሚ የምታስመርቀው ተማሪ የተመረቂያዎችን ድግስ እናንተ ቤት ይደገስ ነበር። ያው ሰፈር ውስጥ ስለሆነ አብዛኛው ቤት ይደገሳል። በተመሳሳይ ኢድም ሲሆን ሁሉም ሰው በሩን አይዘጋም። አትሊስት የሆነ ተማሪን ይዞ ይገባና የባይተዋርነት ስሜት እንዳይሰማው በዓሉን አብሮ እንዲያሳልፍ ይደረጋል። ከዛ ውጪ መድረሳ ጋር ተመሳሳይ ነው የሚሆነው አይደለ? ዝግጅት እናዘጋጃለን፣ ፉክክር አለ የተሻለ ለማቅረብ ከጾሙ ጀምሮ ነው የሚሆነው። እናንተ አላንደቅ ነው እንጂ ጥበብ የጠራችን ድሮ ነው ማለት ነው። እንደው የሆነ ልጅ ሆነን ታላላቆቻችን የሚመለምሉን በቃ እነሱ አይን ውስጥ ለመግባት የሚደረግ ፉክክር አለ አቅራቢ ለመሆን። ከዛ ደግሞ ከፍ ስንል ደግሞ እኛ እንሆናለን የምንመለምለው። ያ ነገር ተመሳሳይ ይሆናል ብዬ አስባለሁ አብዛኞቻችን ጋር። ከዛ ውጪ ኢድን አብሮ በጋራ ማሳለፉ ነው። ቅድም እንዳልኩት እንግዲህ ተማሪዎች ምናምን መጥተው ምናምን እናሳልፈው ነው። የተለየ ነገር እንኳን ይሄ ነው ሊሆን የሚችለው ከሌላው አካባቢ። ዩኒቨርሲቲ ያለባቸው አካባቢዎች ጅማም እንደዛ እንደሆነ ሰምቻለሁ። በአንድ አጋጣሚ ጅማ የምትኖር ልጅ እያወራሁኝ እነሱ ጋርም ተመሳሳይ ጅማ ዩኒቨርሲቲ ስላለ በብዛት ይሄ ዩኒቨርሲቲዎች ያሉበት። ከዛ ደግሞ ከተማው አሁን ለምሳሌ አዲስ አበባ ሰፊ ነው፣ ይዘሽ ላትሄጂ ትችያለሽ ተማሪዎችን፣ ግን እንደዛ ነው። ከዛ ውጪ ግን እዚህ ከመጣው በኋላ ለመሄድ ያለው ጉጉት ነው የተለየ የሚሆነው ወደ ቤተሰብ ለመሄድ። አሁን በተለይ ደግሞ ኃላፊነቶች ሲደራረቡ የምትሄጂባቸው ቀናት ያንሱና ደርሶ መመለስ ብቻ ሊሆን ይችላል። ኤኒዌይስ ብዙ የሚወሩ የኢድ ገጠመኞችም ይኖራሉ፣ ትውስታዎችም ይኖራሉ። ግን ሁሉንም ዘርዝረንና አውግተን አንጨርሳቸውም። ፕሮግራሞችን እንይዝባቸዋለን። የኛ ጨዋታ ብቻ ይሆናል። ፈቲ የተለየ ነገር ካለ አንቺ ጋር እናንሳና ከዛ ደግሞ የቀጣዩን ፕሮግራም እንጋብዛቸው አይሻልም? እኔ ጋር ያው ከዚህ የተለየ ገጠመኝ የለም። ባይሆን መድረስ አካባቢ ላላችሁት በየቤቱ ምግብ እንዲሰራ ይደረጋል። እኛ አካባቢ ደግሞ ታላላቆቼ ናቸው፣ ከነሱን እየተከተልኩኝ ነው መድረሳ መሄድ የነበረው። እነሱ ዲስክ ምናምን ሲይዙ እኛ መሬት ላይ እንቀመጣለን። ግን በጣም ደስ የሚለኝና የምወደው ነገር ከየቤቱ ምግብ ይሰራል። ብር ይዋጣና የሆነኛው ምግብ አንደኛው ቤት ይሰራል፣ የሆነኛው ምግብ አንደኛው ቤት። ከዛ ከሁሉም ይሰበሰብና ይሄዳል። ቸኮሌት፣ ከረሜላ፣ ቅድም ሶፊ እንዳልችው ብርዝ፣ ይሄ ኪኔቶ መውደድ የሚባለው ነገር በሙሉ ይዘጋጅና በቃ ስንበላ ስንጠጣ ውድድሮችን ስናቀርብ ነሽዳዎችን ይሄ ጋራ ነሽዳዎችን እነሱን እያቀረብን በቃ ደስ የሚል ውሎ ነው የምናሳልፈው። ሃፍ ዴይ ነው የሚሆነው። ከዛ በኋላ ወደ ቤት ተመልሶ መብላት መጠጣት ነው የሚሆነው። እንደዛ አይነት ውሎ ነው የሚቀጥለው። ሁላችንም ጋር ያለ ነው የሚሆነው። ተመልካቾቹ ባይሆን እነሱ እንዴት ያሳልፋሉ 9282 ላይ ትውስታቸውን ቢነግሩን ብዬ አስባለሁኝ። ንገሩን እስቲ ተመልካቾች፣ እንዴት ነው የምታሳልፉት? የኢድ ትውስታችሁ፣ የልጅነት ጊዜያችሁ እንዴት ነበረ? እሱን ንገሩን። ከዛ በተረፈ አሁንስ እንዴት እያሳለፋችሁስ ነው? እንዴት አለፈ አይደል? የቀኑን ኢድ አሳልፈናልና በምን በዚያራ አሁን እየተቀዛቀዘ መጥቷል። እንደውም ለኢድ እንኳን አድርሳችሁ መልእክት ስሰራ ልጆችን አናግሬ ነበርና ከኢድ ማትረሱ ስትይ ከልጆች ጋር ይሄ መብላት መጠጣቱን ከዛ ልብስ ምናምን አይደል። አብዛኞቹ ግን ያሉኝ አያቴ ቤት የምንሄደው ከኢድ መልስ አያቴ ጋር የምንሄደው ዚያራው ነበርና የት ዘይራቸዋል እንዴት ነበረ ውሏችሁ የሚለውን ደግሞ 9282 ላይ አድርሱን። ከነማን ምን ያህል ገንዘብ ተቀብላችኋል? ነገሩን ብዙ ሚስጥሮችን ቢልኩልን ደስ ይለናል። ቆይታችንን በዚሁ እናጠቃላለን። እኛ የኢድ 180 ፕሮግራሞች ይቀጥላሉ። እኛም ተመልሰን እንመጣለን። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم.